በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ። በየት ስፍራ? በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጨዋለሁ፣ ቀድሼዋለሁም። አይኖቼና ልቤም ዘወትር በዚያ ይሆናሉ። የእግዚአብሔር አይኑ የእግዚአብሔር ልቡ በቤተ መቅደሱ ውስጥ እንደሚሆን ራሱ እግዚአብሔር ተናግሮ። ቤተ ክርስቲያን ማለት ምን ማለት ነው? አቤት የክርስቲያኖች ቤት አይገርማችሁ? የኛ ቤት ተብላ ተጠርታለች። ለምን ካላችሁ ብዙ ምክንያት አለ። ቤተ ክርስቲያን ብሎ የጠራት ቤታችን እንደሆነች እንዲሰማን ነው። ሰው አሁን ቤተ ክርስቲያን ለመሄድ ጊዜ የለኝም አለ ማለት ወዴት ለመሄድ ጊዜ የለኝም እያለ ቤቱ አይገባም ማለት ነው። በአጭሩ መንፈሳዊ ጎዳና ተዳዳሪ እንበለው። አንድ ሰው ቤተ ክርስቲያን የማይመጣ ከሆነ መንፈሳዊ ስደት ላይ ነው ያለው፣ ቤቱ አይገባም። ቤት ለመግባት ጊዜ አናጣም። ምንም ቢሆን ዞረው መግቢያችን ቤታችን ነች። እግዚአብሔር ቤቱን ቤተ ክርስቲያን ብሎ የጠራት ለክርስቲያን ሁሉ ቤቱ እንደሆነች እንዲሰማው፣ ይሄ የትህትናውን መጠን ነው የሚያሳየው። የእግዚአብሔር ቤት ደግሞ ተብሎ ተጠርቷል። ይህን ለምንድን ነው የምናነሳው? አንዳንድ ሰው የግድ እኮ ቤተ ክርስቲያን መሄድ አያስፈልግም፣ እግዚአብሔር በሁሉ ቦታ ምን ያለ ነው የሞላ ነው እና በሁሉም ቦታ የትም ሆኜ ብጠራው የግድ እኮ ቤተ ክርስቲያን በሄዳ አይደለም ብለው ሰዎች ወደ ቤተ ክርስቲያን የሚሄድ ሰው ላይ ይዘብታሉ፣ ወደ ቤተ ክርስቲያን መሄድን ያቃልላሉ። እግዚአብሔር ግን የተወሰነ ቦታ መርጦ ቤቴ ብሎ ጠርቷል። መጽሐፍ ቅዱስ በዚህ ግልጽ የሆነ መጽሐፍ ነው። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? ወደ ማን ቤት አለው ማለት ነው። እግዚአብሔር በሁሉ እኮ የሞላ ነው፣ ምሉ ነው እግዚአብሔር። እሱ የሌለበት የትም የለም። ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነጻ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተ ክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነጻ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት። በጣም ግን የሚገርማችሁ ሰው ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይደል? ወደ ቤተ ክርስቲያን ሂድ ስትለው ነው እግዚአብሔር በሁሉ ቦታ ይሞላል ማለት የነበረብን ኃጢአት ስንሰራ ነበረ። ልክ እንደ ዮሴፍ ለዝሙት ጋብዛው ነበር የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱም ቆልፈነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ ይሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት። ግን እኛ ምንድነው የምናደርገው? ኃጢአት ስንሰራ ያላስታወስነውን አምላክ ወደ ቤተ ክርስቲያን መሄድ ሲሆን ግን ምሉ ነው በሁሉ ቦታ ማለት በእውነት እጅግ የተሳሳተ ነው። እስቲ እነዚህ ጥቅሶች ተመልከቷቸው። ሁለተኛ ዜና ምዕራፍ 7 ከቁጥር 16 ላይ እግዚአብሔር በአንድ ቦታ ላይ ራሱን እንደሚገልጽ እንዲህ ሲል ተናግሯል። ለሰሎሞን ነው ቃል የገባለት። ሰሎሞን ቤተ መቅደስ ሰራ፣ ተንበርክኮ ጸለየ። ሰማይ ከሰማይ በላይ ያለውም ሰማይ አንተን ሊይዝህ አይችልም፣ እኔ የሰራሁልህ ቤት ምንኛ ያንስህ ይሆን ብሎ መጀመሪያ ይቅርታ ጠየቀ። ምክንያቱም የቱንም ያህል ካቴድራል ቤተክርስቲያን ብንሰራ ለእግዚአብሔር ይመጥነዋል? አይመጥነውም በጣም እና ምን አለ? ሰማይና ከሰማይ በላይ ያለው ሰማይ ሰባቱ ሰማያት አንተን ሊይዙህ አይችሉም፣ እኔ የምሰራልህ ቤት ምንኛ ያንስህ ይሆን? ግን እባክህ በቸርነትህ አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት ወደዚህ ከታቦትህ ጋር ወደዚህ መቅደስ ጌታ ሆይ ግባ ብሎ ተንበርክኮ ለመነ ሰሎሞን። እግዚአብሔር እንዲህ ሲል መለሰ፣ በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ። በየት ስፍራ? በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጨዋለሁ አለ፣ ቀድሼዋለሁም። አይኖቼና ልቤም ዘወትር በዚያ ይሆናሉ። የእግዚአብሔር አይኑ የእግዚአብሔር ልቡ በቤተ መቅደሱ ውስጥ እንደሚሆን ራሱ እግዚአብሔር ተናግሯል።